በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። የሐዋርያው የጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 6 ቁጥር 7። የአስትሬው አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ከቁጥር 7 እስከ 9 ያለው እንደዚህ ይላል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ሥጋው የሚዘራ ከሥጋው መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳልና። ባንዝልም በጊዜው እናጭዳለንና መልካም ሥራን ለመሥራት አንታክት ይላል። አትሳቱ በማለት ነው ሐዋርያው ይህንን መልእክት ያስተላለፈው። ሰው የሚዘራውን ሁሉ ያንን ደግሞ ያጭዳልና። በሥጋ የሚዘራ ዘርና በመንፈስ የሚዘራ ዘር ሁለቱም ጊዜያቸውን ጠብቀው የተዘራውን ዘር ያንኑ መልሰው የሚሰጡ መሆናቸውን ቃሉ ያስረዳናል። የተለመደውን የገበሬ ዘር እንደ ምሳሌ ብንወስደው ስንዴ የዘራ ስንዴን ያጭዳል፣ ገብስ የዘራም ገብስ፣ ጤፍ ወይም በቆሎ የዘራም ያንኑ ያጭዳል። ያልዘራውን ሳይሆን የዘራውን ያንኑ ያጭዳል። በመንፈሳዊ ሕይወታችን የምናጭደውም ያንኑ ስንዘራው የኖርነውን እንደሆነ እግዚአብሔር ቃል ያስረዳናል። ሐዋርያው በሁለተኛ ቆሮንቶስ መልእክቱ ምዕራፍ 9 ቁጥር 6 ላይም በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል ብለዋል። እዚህ ላይ ልብ ማለት ያለብን ምንም ይሁን ምን የተዘራው ዘር በጊዜው የሚታጨድ መሆኑን ነው። አትሳቱ ይላል ሐዋርያው። አትሳቱ። ዛሬ የምንዘራው ማንኛውም ዘር፣ ዛሬ የምንሰራው ማንኛውም ስራ ጊዜውን ጠብቆ ወደፊት የሚታጨድ መሆኑን ነው እግዚአብሔር ቃል የሚያስረዳን። አንድ ተረት አለ። ምናልባት ከአሁን በፊትም በሌላ ርዕስ አንስቼው እንደሆነ አላውቅም። ድኩላና ነብር አብሮ ለመኖር ተማማሉ ይባላል እና አብሮ ሲኖሩ ከጊዜ በኋላ ነብር ድኩላን ሊበላው አሰበና አንድ ጥያቄ ጠየቀው። ድኩላ መሐላ ያፈረሰ ምን ይደርስበታል ሲል ጠየቀው ይባላል። ድኩላም ምናልባት በልጆቹ ላይ ሊደርስ ይችላል ሲል ይመልስለታል። ነብርም በልጆች ላይ ከሆነ እንኳን የራሱ ጉዳይ በማለት አሳቻ ሳትጠብቆ ድኩላው ላይ ሮጦ ይከመርበታል፣ ለመብላት አቅዶ ማለት ነው። እና ድኩላ በዚህን ጊዜ በታች ይገባና በቀንዶቹ የነብርን ሆድ ዘክዝኮ ለሞት ያደርሰዋል። በዚህን ጊዜ ነብር እያጣጣረ ድኩላ መሐላ ያፈረሰ በልጅ ላይ ነው የሚደርሰው አላልክምን ቢለው፣ አባት መሐላ ፍርሶ እንደሆነ እኔ ምን አውቃለሁ አለ ይባላል። ምናልባትም ምንም እንኳ ተረት ቢሆንም ትልቅ መልእክት እንዳለው ግን የሚታወቅ ነው። የዘሩትን ጠብቆ በጊዜው ማጨድ እንዳለ ከዚህ ተረት እንኳ ብዙ መማር ይቻላል።
ሰው የዘራውን ሁሉ ያንኑ ደግሞ ያጭዳል ነው የተባለው። ቃሉ በእያንዳንዳችን ልብ ሊቀመጥ የሚገባው የማይሻር ቃል ነው። በትንቢተ ሆሴዕ ምዕራፍ 10 ቁጥር 12 እና 13 ላይ እንዲህ ተብሎ የተጻፈ ቃል አለ። እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ፣ እንደ ምሕረቱ መጠን እጨዱ። ለእናንተ በጽድቅ ዝሩ፣ እንደ ምሕረቱ መጠን እጨዱ፣ ጥጋታችሁንም እረሱ። ክፋትን አርሳችኋል፣ ኃጢአትንም አጭዳችኋል፣ የሐሰትንም ወሬ በልታችኋል። በኃያላንህ ብዛት በመንገድህም ላይ ታምነሃልና ይላል። ክፋትን አርሳችኋል፣ ኃጢአትንም አጭዳችኋል። የክፋት ዘር መጨረሻው ኃጢአት እንደሆነ፣ የመጨረሻው ውጤቱ ምን ያህል አስከፊ መሆኑን ነቢዩ ሆሴዕ በመጽሐፉ ላይ እየገለጸው ቃል ነው። የሰው ልጅ የዘራውን ያንኑን ጊዜውን ጠብቆ ያጭድ ዘንድ ግድ መሆኑን የእግዚአብሔር ቃል ያስረዳናል። በእርግጥ ብዙዎቻችን ልብ ላንለው እንችላለን። ለፍላጎታችን ብቻ ተሸናፊ ስለምንሆን ነገ የምናጭደውን ዛሬ ላይ ቆም ብለን ላናስተውለው፣ ላንረዳው እንችላለን። በተመሳሳይ ሁኔታ በትንቢተ ሆሴዕ ምዕራፍ 8 ቁጥር 7 ላይም ነፋስን ዘርተዋል፣ አውሎ ነፋስንም ያጭዳሉ፣ አገዳ የለውም፣ ከፍሬውም ዱቄት አይገኝም፣ ቢገኝም እንግዶች ይበሉታል ሲል የዘሩትን የዘር ውጤት ገልጾት እናገኛለን። የእግዚአብሔር ምሕረት እንደሚያኖረን እንኳ ብናውቅ ክፋትና ግፍ በእግዚአብሔር ዘንድ የተጠሉ መሆናቸው ግን የታወቀ ነው። እግዚአብሔር የዘራነውን ዘር በጽድቅ ዓይኖቹ ይመለከታል። አትሳቱ ነው ያለው ሐዋርያው። አትሳቱ፣ እግዚአብሔር አይዘበትበትም። ዛሬ የምንዘራው ዘር ሁሉ ወደፊት ጉዳት እንዳለው መርሳት የለብንም። ዛሬ የሚዘሩ ማንኛቸውም አይነት ዘሮች ለወደፊት ጉዳት አይኖረውም ብለን ራሳችንን ማሳት መዘንጋትም የለብንም። በእግዚአብሔር ላይ እንደ መዘበትም ያስቆጥራል። በሥጋ የዘራነውን ዘር እንደዚሁም በመንፈስ የዘራነውን ዘር ሁለቱም ጊዜያቸውን ጠብቀው የምንሰበስባቸው የዘር አይነቶች መሆናቸውን ቃሉ ያስረዳናል። ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣህ እወቅ። መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል መጽሐፈ መክብብ ምዕራፍ 11 ቁጥር 9 እና ምዕራፍ 12 ቁጥር 14 ላይ። ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣህ እወቅ። መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል። እግዚአብሔር በቅን ፈራጅነቱ የተዘራውን ዘር ጊዜውን ጠብቆ በዚያ ልክ የዘራነውን ዘር የሚመልስ መሆኑን ነው ቃሉ የማያስረዳን። በገዛ ስጋው የሚዘራ ነው የሚለው። በገዛ ስጋው የሚዘራ ከስጋው መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወትን ያጭዳል። ከመንፈስ የዘላለምን ሕይወት ያጭዳል። በስጋ ፍላጎታችን የዘራነውን ዘር በመንፈስ የዘራነውንም ዘር ለማወቅ አይከብድም። መልሰን የምናጭደው እንደሆነም አሁን ላይ መርሳት የለብንም። በተለይ የንስሐን ሕይወት መለማመድ ካልቻልን በዚያ በዘራነው የክፋት ዘር ላይ ብቻ ቁመን የምንኖር ከሆን መሳሳት ማለት ይህ ነው። በመንፈስ የሚዘራ ሁሉ በመንፈሳዊ ሕይወት፣ በስጋ የሚዘራም ደግሞ በስጋ መበስበስን
የምናጭድበት እንደሆነ ቃሉ ያስረዳናል። ስለዚህ የምንዘራቸው የዘር አይነቶች ሁሉ ነገን የሚያሳዩ መሆናቸውን ዛሬ ላይ ማወቅ አለብን። አሁን ላይ የምንዘራቸው ማንኛቸውም አይነት የዘር አይነቶች በፊታችን የሚጠብቁ ናቸው። ለዚህ ነው መልካም መስራትን አንታክት ያለው። መልካም መስራትን አንታክት። እውነት ነው፣ መልካም መስራት ለብዙዎቻችን ይከብዳል። በመንፈስ የዘላለምን ሕይወት ለማጨድ ግን መልካም መስራትን መታከት እንደሌለብን እግዚአብሔር ቃል ያስተምረናል። በመንፈሳዊ ሕይወትም ሆነ እንደ ሃይማኖታዊ ሕይወትም ሆነ እንደ ሀገርም ጭምር በአንድ ወቅት የሚዘሩ ማንኛቸውም የክፋት ነክ ዘሮች ሁሉ ለቀጣዩ ትውልድ ዕዳ መሆናቸውን መዘንጋት የለብንም። ከአሁን በፊት የተዘሩ የክፋት ዘሮች ቢኖሩ ከአሁን በፊት በቀደመው ዘመን የተዘራ የክፋት ዘር ዛሬ ላይ ዋጋ እንደሚያስከፍለን ሁሉ ለቀጣዩ ትውልድ ደግሞ የክፋት ዘር በመሆን ዋጋ እንዳያስከፍል ዛሬ ላይ የምንዘራቸው ማንኛቸውም የዘር አይነቶች ቆም ብለን ልናያቸው የሚገቡ ጉዳዮች ናቸው። በአንድ አጋጣሚ በተፈጠረ ስህተት እንኳ ዘመናቸውን በሙሉ የጸጸትን ዘር ሲያጭዱ የሚኖሩ ሰዎች ጥቂት አይደሉም። አሁን የዘራነው የዘር አይነት ሁሉ በፊታችን የሚጠብቀን መሆኑን በምንም አይነት መንገድ መርሳት የለብንም። በፊታችን የምናጭደው እንደሆነ ያንኑ እንደምንሰበስብ ዛሬ ላይ ማሰብ፣ ይህንን እውነት ማወቅ መቀበል ይገባናል። ሁለት አይነት ዘሮች እንዳሉ አይተናል። አንደኛው በስጋ ፈቃድ ላይ ብቻ የተመሰረተ ዘር፣ እርሱም መበስበስን የሚያስከትል ሲሆን፣ ሁለተኛው ዘር ደግሞ በመንፈስ የሚዘራና ሕይወትን የሚያስገኙ ዘር ነው። ሁለተኛው ሕይወትን የሚያስገኝ መንፈሳዊ ዘር ያለፈውን ዘመን መንፈሳዊና ስጋዊ ዘር ቆም ብለን አስበን በቀሪ ዘመናችን ደግሞ እግዚአብሔርን ደስ የሚያሰኘውንና ነገ የማንጸጸትበትን መንፈሳዊ ዘር መዝራት እንዳለብን ከዚህ ቃል መማር እንችላለን። ሐዋርያው ጊዜ ካገኘንስ መልካም ነገርን እናድርግ ሲል ነው የገለጸው። እግዚአብሔር ጊዜ ከሰጠን፣ ዕድሜ ከሰጠን መልካም ነገርን እናድርግ። ምክንያቱም የሚዘራው ክፉ ዘር ሁሉ ወደፊት የሚጠብቀን ስለሆነ ወደፊት የማንጸጸትበትን መልካሙን ዘር መልካሙን ስራ መስራት ይገባናል። ዕድሜ ከሰጠን ጊዜ ካገኘን ነው የሚለው ሐዋርያው። ስለዚህ እግዚአብሔር በሰጠን ጊዜ እግዚአብሔር በሰጠን ዕድሜ የምንሰራቸው ማንኛቸውም የዘር አይነቶች ክፋትም ከሆነ ክፋቱ በፊታችን ይጠብቀናል፣ በጎም ከሆነ በጎ የሆነው ነገር ደግሞ በፊታችን ይጠብቀናል። ሰው የሚዘራውን ሁሉ ነው ያለው፣ የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። እስካሁንም ድረስ የዘራናቸውን የዘር አይነቶች ቆም ብለን እኔና ያንን የዘራነውን ዘር እንደምናጭድ ያንን እንደምንሰበስብም ያለፈውን ሕይወታችንን አይተን ነገንም አይተን ነገ ስለሚሆነው ነገር ዛሬ ላይ የምንሰራውን ስራ ልናስተውል ያስፈልጋል። ለዚህ ነው አትሳቱ ያለው ሐዋርያው ቅዱስ ጳውሎስ። አትሳቱ። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። ብዙ ጊዜ የዘራነው ማንኛውም ክፋትም ሆነ በጎ ዘር ጊዜውን ጠብቆ የምናገኘው የምናጭደው መሆኑን ብዙዎቻችን ልብ ላንል እንችላለን። ነገር ግን በጊዜ ሂደታችን ባለፈው ዘመናችን በተለያየ መንገድ በክፋት በስንፍና በተለያየ መንገድ የዘራነው ዘር ሁሉ የሚታጨድ የዘራችን ውጤት መሆኑን ልናስተውል ይገባል።
አምላካችን እግዚአብሔር ለሁላችንም ማስተዋሉን ይስጠን።